አይቀርም በቃ ለዛ ጨረቃ ፋሚሊ ይጠቀምበት ችግር የለብንም እኛ አዎ ግን እንደዚህ አይነት ስድብ ስንሳደብ እኮ ከኛ አይጠበቅም እኛ ስላቃጠለችን እኮ ነው እንጂ እንደዚህ የተሳደብነው እኮ ከኛ አይጠበቅም እንደዚህ አይነት ስድብ ግን እንደ እውነቱ ከሆነ ግን እኛ ስላናደደችንና የመጨረሻ ውዴ አይደለም እየቀለድን የተሳደብነው አይደለም ባለጌ ስድብ እየሰደቡ እንኳን ምንም አይመስላቸውም እኛ ምን ቀልድ ነው እየተሳደብን ያለነው ኮሄድ ችግር የለው አረስታ የቀልዱን ስድብ ገብቶት እንደው በተመለሰች ተድራማዋ ያቺ ማን ልብ ካስ መጣ ታምባላ ማለት ነው ችግር የለውም አሁን በኋላ ትመጣለች አሁን እኮ ያውልሽ ይብዬ አንዱን አትግዱ ብትይ ሌላውን ቅዱ አትግዱ ኖ ምክንያቱም ማናቃቸው ወስደው ግጥም አድርገው ይለጥፉናል ሌሎችም የኛ ልጆችም ወስደው ግጥም አድርጋችሁ ለጥፉ ፍቅሮቼ $1 ነው ማሮቼ ልንገራችሁ ብዬ ይለጥፉ ይጠቀሙ የኛዎቹ እንዴ ኧረ እሷ ምንም አይመስላትም ጭራሽ ፀጉሯን ተቆርጣ መጣች እኮ ምን ታመጣላችሁ ላማለለው ብላ ፍቅሬ እኔ እግዚአብሔር ማለት እየሰሩት ያለው ነገር ለእኔ ተአምር ነው የሆነልኝ ማለት ከማርስ ነው ይሄ ስራ መቼ ምድር ላይ እንደዚህ አይነት ታሪክ የለም ማለት አሁን እየተናገራችሁ የራስ ወዳድነት የዛሬውም ድራማ አለማችን ላይ የለም አሁን ደግሞ ነገ ፍቅሬ ብልጥ ብሎ ነው የሚመጣው እኔን ሳታማክሩ ለምን መጀመሪያ እኔን አታማክሩ ይመጣል ፍቅሬ እንደሄድበት ትንሽ እሱ አይደለም እኔ እንደሚመስለኝ እሷ ይፎ ነው የሚባሉት እነዚህ ጭንቅላታቸው በጣም ትልቆች አወቅሻቸው የማንዬ እንዴት ነሽ አመለጠኝ ስድብ እኮ ፍቅሬ እሺ ቀጥይ ህዊ እነዛ እሷ የምትመስለኝ ይፎ ማለት ይሄ ምን ላይ ነው ያሉት ማርስ ላይ ነው ምናምን አሉ የሚባሉት እነዚህ ጭንቅላታቸው በጣም ትልቅ አወቅሻቸው እነሱ ነው የምትመስለኝ ማለት ከነሱ ጋር አብራ እንትን ያለች የሚመስለኝ ማሬ የላይኛው ሰውነቷን መሸከም አቅቷታል አይደለም ጭንቅላቷ ትልቅ ሆኖ ቢሰጣት ከስር እኮ ጀላቲ ነው የምትመስለው ፍቅሬ ኧረ ተይ እንዘንላት ፍቅሬ ኧረ ማክም የምትይው እሷ የእስክርቢቶ ቀለም አይደለ እንደ ሊፕስቲክ እየተቀባች የምትመጣው ቀይ እስክርቢቶ እሱን እኮ ነው ሊፕስቲክ እያደረገች የምትቀባው ማሬ ትምህርት ቤት አልጨረሰች ቀይ እስክርቢቶን ታዲያ ከንፈሯ ላይ ካልተቀባች ራይት በምን ትወቅ ፍቅሬ ራይት ነው የሚደረገው ኤክስ ነው የሚደረገው በቀይ እስክርቢቶ አታውቅም በከንፈሯ ትምጣ ፍቅሬ እንዴ ኧረ አይኔ በንዴት ሰርጀሪ እንዳታሰራ ሰላም እንዴት ዋላችሁ እንዴት አመሻችሁ ሚውት ይዙና እናንተ ገብቶኛል ባልሽን እያወራሽ ነበር ኧረ ተይ ኧረ ተው አንቺ ዜዶ ሚስጥር ታወጫለሽ እንደ ዝም ብለሽ ስሚ ያዩ ከንፈር እኮ የጉንባቤውን እንትን አይተሽዋል መንግስት እሺ እሱ ነው የምትመስለው ከንፈሩን አይተሽዋል አየሁ እውነት እኛ እንትን አዲስ አበባ መጥቶ እንትን ተናገር ሲባል ከንፈሩን የጣለው እኔ አሳኩም እናንተ ልጆች ምን አይነት ዛሬ እኛ እንትን ላይ ነን የለንም ምድር ላይ አይደለንም ጨረቃ ላይ ነን ጨረቃ ወደ አንሳዬ የቱ ጋ ነው ከንፈሯ የቱ ጋ ነው ግራ ገብቶኝ ነው ዛሬ እናንተ ልጅ ሀይሚዬ በእውነት በንዴት ይሄን ሰምታ ሰርጀሪ ተሰርታው እንዳትመጣ ከንፈሯን ከንፈሯን ከምትሰራ የኋላውን አትሰራም ፍቅሬ አለኝ አላለችም እንዴት ይመናል ማነው ውዴኛ እኮ ማለት ነው አምነን ተቀመጣላት ሰራ ምክንያቱም ጥሩ እንትና የሰጠናት እኛ ማስታወሻ
የለንም ብለን አምነን የተቀመጠን ሰዎች ነን። እሷ ገንዘቡ አለኝ ካለች ማለት ነው። ኧረ ቂጥማ አለኝ አምኜ አልተቀመጥኩም። እኔ እንደሚመስለኝ በቃ አለ አይደለ? እኔ እኮ ከኋላ እኮ እግሯ እንትን ጭንቅላቷና ቂጧ ተለያይቶብኝ ነው። መላጣ እኮ ነው መላጣ ቂጥ ይዛ አሁን ስትንቀባረ ጅንስ አድርጋበት መምጣት ያለው ዛሬ ረገጣ ቀን ነው። ሂዱ ብዬ እኔ ግን አንድ ያልገባኝ ነገር አለ። አንዳንዴ ጥሩ መመኘት ጥሩ ያደርጋል ሲባል አየሽ፣ ልክ ራሷን ልክ እንደ ቢልጌት እንደ ሀብታም ቆጠረች። እንደ ቢልጌት ታይታ ነው እንጂ ዛሬ ደግሞ ለምን መሰለሽ? ምናልባት አይሽ በመንፈስ ሀብቱ ታይቷት እኮ ነው። እኔ በነገራችን ላይ ይውዬ እንደ ስራው በነገራችን ላይ እሷ የገበሬ ልጅ ቅንድቧን አከራይተው ፍቅሬ ሸጣው እሷ ለልጇ ሳይሆን እያሰበች ያለችው እሷ ለወንድ ነው እያሰበች ያለችው። እናት ለልጅ መስዋዕትነት እኔ እንደ እውነተኛው ስትሄጂ ነው አለምኛውን እኮ ካላከሩ ላይ እቺ እኮ እሱ ከእሱ ጋር ነው የምኖር። እንደዚህ አይነት ነገር አለ እንዴ? ምን አይነት ነገር ነው ይሄ? ልኩሽ እኮ አለመሸጥ እና ፍቅሬ የምትይዛቸው ወንዶች ታዲያ ስማቸውን ቀይራ ለምን ብሩክ አትልም? እንደ አንደኛቸው እንቃወማለን። ይሄንን ስራ እንቃወማለን። ይሄ ጥሩ አይደለም፣ ትውልድን አያስተምርም። ከዚህ ውጡ፣ ራሳችሁን አስመልጡ ልጆቻችን። ስትመጣ ሸንቀጥቀጥ ላለው ብላ ደረቷን ነፍታ እኮ ከኋላ የተመታች ጀርባዋን የተጣመመች ጣውላ ነው የምትመስለው እኮ። ፈጣሪያችን ትዕግስት ውስጥ ይሄማ ስራ አያስፈልግም። ሴት ልጅ ክብር በጣም ዝቅ ነው የሚያደርገው። አሁን የሰው ባል የሰው ባል እንዴት ኃጢአት እኮ ነው ኃጢአት ነው። እግዚአብሔርን ይሄ በጣም ያስጠላ ኃጢአት ነው። እግዚአብሔርን ይሄ ምንም አያስተምርም። ከዚህ ስራ ውጡ፣ ወደ ራሳችሁ ተመለሱ፣ የድሮውን ማንነታችሁን አሳዩን። እናንተ እስከዛሬ የምንከተለው ጥሩ ነገር ስለምታሳዩን ይሄ ሁሉ ኦዲየንስ ያላችሁ። ስለዚህ ይሄ እዩ ትባል ሴትዮ እኔ ምን ልበልሽ እኔ አላቅም። እኔ እንጃ ከእንደዚህ አይነት ነገር ሀሳብ 99 ሰዎች አላችሁ። ዛሬ ስቃቸዋል፣ ነገ እንግዲህ አብረን አንዴ ልመርቃት። እሺ አንዴ እዩን ልመርቃት። አይምዬ አንድ ጊዜ የቆመ መኪና ይውጭሽ ብያታለሁ። እሺ አሜን። የቆመ ነው ሰምተሻል አይደል? የቆመ ያለባት የቆመ እንዴ ዝም ብላ በድል ላይ የምትሄደው ተንቀሳቃሽ ላይ ድል ይውድ እኔ የምፈልገው ብሩኬን ነው። ባልቀምጡ ምን ሆነሽ ነው? ሁሉ ነገር ላይ አደንዝዛ ትችላለች እንዴ? ዝም ብላ የምትጋጨው ፍቅር ሄዳ የቆመ ስናክ ሲኖክተር እኔ ማቀው እናት ለልጇ መስዋዕት ስትከፍል ድንጋይም ትፍለጥ፣ ድንጋይም ትሸከም፣ እንጀራም ትጋግር፣ ምንም ነገር ትስራ እናት። እኔ ማቀው ጠንካራ እናት እቺ ለብቻ የምታሳድግ እቺ ራስ ወዳድ ገበሬ እንኳን እኮ ኧረ በጌታ እቺ ልጅ እንደው ሰው አጣት ታስገባለች። ረዲያ ድሮም እኮ እሷ ፍላጎቷ እንደዛ ነበር። ብሩኬን ነበር የምትፈልገው። አሁንም መልሳ ብሩኬን ነው የምፈልገው። መልሳ ልጇን ማሳደግ ነው የፈለገችው ብሩኬን። እሷ ቢሆንስ በአንድ ቤት አብረው እንዲያሳድጉ ልጅ ታይ እንጂ እሱን ህልም ነው በያት፣ የህልም ቅዠት። አይ እንዳሳብ ግን አሁን ነገ ሊጨርሱት ከፈለጉ እሷ አጠገብ ላይ ጭቅጭቅ መፍጠር የለባቸውም። እሷ አጠገብ ላይ ጭቅጭቅ ፈጠሩ ማለት ደረቷን ትነፋለች። እኔ ግን አይመስለኝም ሀይሚዬ ጭቅጭቅ የሚጨረስ አይደለም እናቴ፣ የሚጣጣፍ ነው። ነገ ጠብቂ። እኔ የለሁበትም። እኔ አላወራውም። ፍቅሮቼ ነበራችሁ አልነበራችሁም? ቅድም አላወራውም። እሳት ነው የሚኖረው ቪዲዮ ከዛ የቀጠለ ነገር ሆኖ ከት ሲደረግ አያምረኝም። እንዲህ ልብ አንጠልጥለው ነው ያቆሙት። ብሩኬ እንደውም አላመንኩም፣ አያገባሽም፣ እንደውም ካጠገቤ ዞር በይ። ልጁን እኮ ሀይሚ ወሰደች ማለት ብሩክን አጣችሁ ማለት ነው ፍቅሬ። ምክንያቱም ለልጇ ስትልና እሱ የምታገኘው ግን እኔ እንደሚመስለኝ እነሱ ያሰቡት እንደዛ ነው።
ሀይሚ ልጁን መውሰዷ ራሱ በጣም ትልቅ ጥፋት ነው። እዛው ባለችበት እየረዷት ቢኖሩ ነው የሚሻለው። ለምን እንደፈለገች እየሆነች ትዋርቃለች መታ። ምክንያቱም በልጅ ሰበብ በልጅ አሳቦ ይበላል አንክቶ ነው ምናምን እንደሚባለው እሷም አሁን ክፍተት ይፈጠርባታል። እኔ እንደዚህ እኮ ነው ያለችው ሀይሚ። ምን አለች? የምትደውይው ለእኔ ነው፣ ከዛ ደግሞ ማየት ስትፈልጊ እየመጣሽ ማየት ትችያለሽ፣ ወይም ደግሞ እኔና ብሩኬ ሆነን እንመጣለን ካለሽበት ማየት ትችያለሽ እና ያለቻት እኮ ገባሽ? ከዛ ይሄንም ነገር እኮ ለብሩኬ ልታሳውቀው ነው። በዚህ ከተስማማ በዚሁ ሊቀጥሉ እንጂ ብሩኬ ጋር ምንም አይነት ኮንታክት የላትም። እሷም ውዴ ቤትሽ ቤቴ ነው እኮ አለቻት። ፍቅሬ ምንድነው ኮንታክት ያለቻት እኮ እንዴ እኮ ቤትሽ ቤቴ ነው ብትይ ያም ሆነ እኮ ባለችበት ነው የምታየው። ታዲያ ዛሬ እኮ ተዘበራርቀዋል። ሀይሚ ናት እንጂ ያስተካከለች የመጣ እንጂ እየተዘበራረቀ ነው ነገራቸው። ዛሬ እኮ መጠየቅ የነበረበት መጀመሪያ እኮ ሀይሚና ብሩኬ ቁጭ ብለው ሲነጋገሩ ነገሮችን ፈተው በራሳቸው ነገር ንጹህ ሆነው በትክክለኛው መንገድ እንትን ብለው ተስማምተው መጥተው ነው እሷን ማግኘት የነበረባቸው ለሁለት እኮ። አሁን ነገ እኮ ይሄን ያነሳል ብሩኬ። አሁን እርግጠኛ ነኝ። ለምን ኧረ ተይ አንቆኛል። መጀመሪያም እንዳልተፈው ተይኝ አትነካኝ ሚላት መጀመሪያ ከኔ ጋር ሳጨርሽ ነው ወይ ማለት። ከዛ ከሀሰንም ጋር ጥሩ ሙድ ላይ አይደለም። ከዛ ምናምን በቃ እያለ ይቀጥላል ነው። በቃ ምን ግን ይሄስ በቃ የስራ ማርያምን ይደብራል። እኔ አላልኩም ፍቅሮቼ፣ እኔ አላልኩም ሰምታችኋል እንዴ? ካልሽስ ምን ይመጣል? አልደፈረሰ አይቀር እንግዲህ ምን እነሱ ይዙ ውድ። አሁን እኮ እየሸሸው ነው እንጂ እኮ ቅድም ብያለሁ። አቢ ካልቀዳች ማለት ነው። አቢ ካልቀዳች ፍቅር ተለጥፈሻል። ይሄኔ ሲጀመር ሀሰን እኮ ምን ይሰራል እዛ ጋር ሲጀመር? አሁን ብሩኬ እና ሀይሚ ተነጋግረው ወስነው ጨርሰው ነው እዩን ጠርተው እንዲህ ነው ብሎ መናገር ያለባቸው ሊሉ የሚችሉት ዛሬ ሁለቱ ተስማምተው አይደለም። ሀሰን ሀይሚ ራሱ ይህን ጥያቄ መጠየቅ የለባትም ነበር ፍቅሬ። ብሩኬ ነበረ። ዛሬ ስህተት ነው። ሀይሚ እኮ አልነበረ። ሀይሚ እኮ በዚህ ጉዳይ እኮ አይመለከታትም። ዝም ብላ ነው ሲጀመር። ለምን መሰላችሁ? ይሄ ሁሉ ጥፋት የቡሩኬ ስለሆነ ማስተካከል ምንም ነገር የሚችለው ቡሩኬ ነው። ቅድም የለሽም ነበር ቅድም የለውም በይ ተመልክታትማ ነው እዚህ ጋር ድረስ የመጣችው። አይ ስልሽ እንዴት እንደተቀረች የሀይሚ ችግር አይደለም፣ የቡሩኬ ችግር ነው። ቡሩኬ ነው ኮንታት እንደነገሩ ከሄድሽ እኮ ችግሩ የእሱ ቢሆንም አብረው የእሷ ህይወትም እስከሆነ ድረስ አብሮ መጋፈጥ አለባቸው። መጀመሪያ እነሱ ተስማሙ። መጀመሪያ ተስማሙ። መጀመሪያ ሁለቱ ቁጭ ብሎ ተስማሙ። እንዲስማሙ ደግሞ ማውራት አለባቸው ነው። ችግር የለውም። ፈቅጃለሁ ማሪ፣ ፈቀድኩ። ዞሮ በነገራችን ላይ አለምዬ አያገባትም ሳይሆን ሜሪዬ እንዴት ዋልሽ? እንዴት አመሸሽ ውዴ? አያገባትም ሳይሆን አለምዬ በእርግጥ ያገባታል። ግን የሚያገባት ምኑ ጋር ነው? መጀመሪያ ከሱ ጋር ተነጋግረው ያለባቸውን ችግር ፈተው ነው እሷን መጋፈጥ የሚችሉት እንጂ አሁን የሀሳብ ልዩነት ሁለቱም ስላላቸው ሌላ ብጥብጥ ይመጣል። ምክንያቱም የሀሳብ ልዩነት ሲቀጥል ደግሞ ከጎኗ ሀሰን ስላለ የባስ ብጥብጡን ይፈጥራል። ለምን አጠገቤ እንዳደርስ ከእሷ ጋር እንዳላይክ ብሎታል። ገባሻ እንዴ? ስሬስ ነው እኮ ነው የመጣው ሲመጣ ራሱ መጨረሻ ላይ እንደዛው ነው መቅረብ ያለበት። እንዳልተጣሉ እኮ የምታውቂ ማለት ነው። ሀይሚ ረሳችሁና ናዚህ ጋር አጠገቤ ቆመለችው። እርፍት አደረገችው መሰለኝ ድራማውን። እሱ ሀይሚዬ ነገሩን ሁሉ ያስተካከለችው እንጂ እኮ ተዘበራርቀዋል። ዝም ብላችሁ ካያችሁት እኮ ቪዲዮ ብርቅርቅርቅርቅ ያለ ነው ግን እያስተካከለች የመጣችው ቅመሟ ናት። እሱ ችግር የለውም እፈልጋለሁ ቢልም ውዴ ምን እንደሆነ ታውቂያለሽ? ከሱ ጋር ነው መጨረስ ያለባት። አሁን እሱ ዝብርቅርቅ ያለ እንትን ውስጥ ነው ያለው፣ ሀሳብ ውስጥ ነው ያለው። መመለስ የምችለው ሀይሚ ናት። ሀይሚ እሱን መጀመሪያ ወደ ራሱ ከመለሰችው በኋላ ምን ለማለት ፈልገ ነው ቆይ እናስተካክላለን ምናምን ካለችው በኋላ ከዛ በኋላ ነው ይህ ጥያቄ መምጣት የነበረበት። ተስማምተው ድራማውን ድብልቅልቁን ሊያወጡት ይመስለኛል። እንዳሳብ እኔ ግን እዚህ ጋር አሁን ብሩክ በጣም ቁጭ ብሎ በሰከነ መንገድ ሁለቱ አብረው
ትክክለኛው ለመተማመን አድርገሃል አላደረክም ማለት የምታስታውሰው ነገር አለ ወይ? ራሱን ማለት አሁን እስካሁን ድረስ እየተጠራጠረ ነበር አይደል? ማለት አላደረኩም ብሎ 100% ሹር ሆኗል አይደለ? ስለዚህ አሁን ወደዛ ውስጥ መግባት አለባቸው ማለት በጸብ ሳይሆን በፍቅር ሆነው እስቲ አስብ ያኔ ስትሄድ ከኔ ያኔ ተጣልተ ያኔ የሄድክ ጊዜ ያገኘሃት ጊዜ ምንድን ያደረከው? አጠገብክ ማን ነበረ? ገብቶሻል አይደለ? ይሄን ነገር እኮ ታዲያ ህይወዬ በውስጥ ነው እንጂ አሁን እዚህ ጋር አድርገሃል አላደረክም እያለች አሁን ውጭ ላይ አሁን በፍቅር እኮ ነው። አሁን በፍቅር ይኸውልሽ ሀዩዬ አሁን ሀዩዬ ማሬ ጥፋታቸው ይኸውልሽ የዛሬው ድራማ ጭራሽ ዛሬ መምጣት የለበትም ነበር፣ ድብልቅልቁን ሊያወጡት ካልፈለጉ በስተቀር ድራማውን መጀመር የነበረባቸው አሁን ከእሷ ጋር ሰላም ከሆኑ በኋላ እስቲ ወደ ራስ ተመለስ፣ እንደዚህ ነው መንገዱን አሳየኝ፣ እንዴት ነበር ሁኔታው? ከዛ በኋላ ደግሞ አንተ አምነህበታል አላመንክበትም፣ አይ አላመንክበትም፣ በቃ ሁለተኛ እድል ለምን ዲኤንኤ አናደርግም ብላ ሀሳብ ማመንጨት ትችላለች። ግን አሁን ነገሩን የሆነ ቦታ ነው ሀይሚዬ። አሁን ነገ እንደዛ ጸብ ሲፈጠር ከዛ በኋላ ሀይሚዬ ደግሞ እንዴ እኔ ደግሞ አምኜ ለተቀበልኩል ደግሞ ሌላ ልታወራ ነው እንዴ ምናምን ትልና ደግሞ አይደለም እንደዛ ብትል እኔ እንደራሴ ሀሳብ የምሰጠው ሀሳብ ምናልባት ይኸውልሽ አሁን የፈለገ በቃ ልጅም መጣ አልመጣም ግን በቃ ግዙን እናውራና በቃ አንተ ቢኖርህም ባይኖርህም አጠገብክ ነኝ ያለው በቃ አልለይህ ቃል ገብቻለሁ ድጋሚ ብላ ራሱን እንዲያስ